አቶ መለስ እንዳሉት ይህ አሰብን እንይዛለን እንወራለን የሚል አካሄድ ከዚያው ከዘውዳዊ ትምክህታዊ አስተሳሰብ የሚመነጭ ነው። ሁለተኛ ደግሞ ይህ አስተሳሰብ የተጠናወታቸው ሰዎች ከዘመነ ግሎባላይዜሽን ጋር አብረው ሊሄዱ ያልቻሉ ከድንጋይ ዘመን አስተሳሰብ ያልተቀላቀሉ ናቸው። አሰብን ካልያዝን እያሉ ይፎክራሉ። ተግባራዊ ለማድረግ በአሰብ ላይ ወረራ እስካልተፈጸመ ድረስ እርምጃ ልንወስድባቸው አንችልም ብለው ነበረ። ከዚህ በተቃራኒ አቶ መለስ ዜናዊ በአንድ ወቅት ከሲአይኦ ፖል ሄንዝ ጋር ባደረጉት ሚስጥራዊ ውይይት ትግራይ የባህር በር እንዲኖራት እንፈልጋለን፣ ይህ ደግሞ የሚሆነው በኤርትራ በኩል ነው፣ ኤርትራ የኢትዮጵያ አካል ሆነችም አልሆነችም ወደብ ያስፈልገናል ብለው ነበረ። ትግራይ የኢትዮጵያ አካል እንደመሆኗ መጠን ወደብ ብታገኝ ጥቅሙ ለመላው ኢትዮጵያ ስለነበር ትግራይ ወደብ ቢኖራት ኢትዮጵያውያን እሰይ ባሉ ነበረ። የህወሓት መሪዎች ኤርትራን አስገንጥሎ ኢትዮጵያን ወደብ አልባ እንድትሆን የሰረጸባቸው ምኞት ገና በተማሪነታቸው ማህበረ ገስገስቲ ብሔር ትግራይ የተባለው የተማሪዎች ማህበር ካቋቋሙበት ጊዜ ጀምሮ ነበረ። ወደ ህወሓትነት ከተለወጡም በኋላ ይህንን ዓላማቸውን ከግብ ለማድረስ የኤርትራ ጥያቄ ብሔረሰቦች እኩልነት ማረጋገጥ ጥያቄ ሳይሆን የመገንጠልና ነፃ የመውጣት የቅኝ ግዛት ጥያቄ ነው በማለት የትግላቸውን አንኳር መሰረት ጣሉ። ይህንን ኢትዮጵያ የባህር በር የሚያሳጣ ኤርትራን ማስገንጠልና ደርግን ከስልጣን ማባረር ዋነኞቹ ዓላማዎቻቸው ሆነው መሪዎቹ ይህንኑ በህወሓት አባላትና በህዝቡ እንዲደርስ ቀስቀሳ ጀመሩ። ከህወሓት ቀዳሚ መሪዎች አንዱ አቶ መለስ ዜናዊ በ1979 ዓ.ም ኤርትራን አስመልክቶ በጻፉት መጽሐፍ ኤርትራ ኢትዮጵያ ቅኝ ግዛት ነች ማለት ትክክለኛና ሳይንሳዊ ነው ሲሉ ጽፈዋል። በተጨማሪም ኢምፔሪያሊስቶች የዛሬቱን አፍሪካ እንደ ቅርጫ ስጋ ይከፋፈሉት የነበረበት ወቅት ስለነበር የማንኛውም አፍሪካ ሀገር አንድ ወጥ ሆኖ መፈጠር የራሱ ታሪክ ምዕራፍ የመጀመር ታሪኩንም ከዚህ ይጀምራል። አንድ ሀገር ሆኖ መፈጠር በዚሁ ወቅት ይጀምራል። ኢትዮጵያ የ3000 ዓመት ዕድሜ ያለው ጠንካራ ታሪክ የላትም። በአንድ በማዕከላዊ መንግስት በመተዳደር በሀገር ደረጃ መቆም ከጀመረች ከዳግማዊ ምኒልክ ዘመን ወዲህ የ100 ዓመት ዕድሜ አይሞላትም በማለት መጽሐፋቸው የኤርትራ ትግል እንዲያሸንፍ በመመኘት ይደመድማል። በዚህ አባባል የዛሬቱ ኢትዮጵያ መቼም ቢሆን የጥንቷን የአክሱም ወራሽ ሆና አታውቅም። የአክሱም ወደቦችም ከኢትዮጵያ ጋር ግንኙነት አልነበራቸውም። ጥንታዊት ኢትዮጵያ የባህር በር ኖሯት ስለማታውቅ የዛሬ የባህር በር ባይኖራትም ምን ያስገርማል ለማለት የተሰነዘረ ይመስላል። አቶ መለስ በኢትዮጵያ ውስጥ በኤርትራ ጥያቄ ላይ የጠራና ሳይንሳዊ አቋም ያላቸው ዲሞክራቲክ ኃይሎች እንደነበሩ ይነግሩንና ህወሓትም ከነዚሁ ውስጥ መገኘቱን ገልጸው ህወሓት ለዚህ ዓላማ ለብዙ ጊዜ መታገሉን ያስረዳሉ። አከታትለውም ይህን ኢትዮጵያ በኤርትራ ላይ የጫነችውን የቅኝ ግዛት ቀንበር መደምሰስ እንደ ዋነኛ ዓላማ አድርጎ የተነሳው ሻዕቢያ የሚያደርገውን ትግል መደገፍ እንዳለበት አቶ መለስ ያሳስባሉ። ህወሓት የትግራይ ህዝብን ለማሳሳት እንደሞከረ አቶ መለስ ሲገልጹ ህወሓት የትግራይ ህዝብ በኤርትራ ህዝብ የመገንጠል ጥያቄ ላይ ትክክለኛ የድጋፍ አቋም እንዳይዝ የተሰነዘሩ ጥቃቶችን በመመከት የወራሪዎች ቀዳሚ ገፈት ቀማሽ ሆነው የትግራይ ህዝብ የኤርትራ መገንጠልን ደግፎ አገሩን ወደብ አልባ ማድረግ የህወሓት ስብከት ተቀብሎ ነበር ብሎ ጠላቱም ቢሆን አያውቅም። በህወሓት መሪነት ግን ኤርትራን ከኢትዮጵያ ቅኝ ተገዥነት ነፃ ለማውጣት በኮሎኔል አምሳሉ ገብረ እግዚአብሔር አባባል የትግራይ ልጆች በማይመለከታቸው ጉዳይ ወደ ኤርትራ መሬት ሄደው ጸረ ኢትዮጵያ ለሆነው ለሻዕቢያ ወታደራዊ ድጋፍ በመስጠት ቆስለዋል፣ ህይወታቸውንም አጥተዋል። አንዳንድ የህወሓት መሪዎች ኢትዮጵያ አክሱም ወራሽ አይደለችም የሚለው አቋማቸው እስከዛሬም ይዘው እንደቀጠሉ ነው። ኢትዮጵያ የአክሱም ወራሽ አይደለችም፣ እንደ ሀገር ከተቋቋመች ከ100 ዓመት አይበልጥም፣ ኤርትራ በኢትዮጵያ ቅኝ ግዛት ትይዛለች እየተባለ በህወሓት መሪዎች የተስፋፉ ኃላፊነት የጎደላቸው አባባሎች ከ20 ዓመታት በፊት የተባሉ ከመሆኑ በላይ በጊዜው ከእውቀት ማነስና ከእድሜ ለጋነት የመነጩ ይሆናሉ ተብሎ ሊታለፉ ይቻል ነበረ። ሆኖም ግን እነዚህ ሰዎች አቋማቸውን ስለመቀየራቸውና በአባባሎቻቸው ስለመጸጸታቸው ምንም ያሳዩት ወይም ያሉት ነገር ካለመኖሩ በላይ በተለይ ኤርትራ የኢትዮጵያ ቅኝ ግዛት ነበረች የሚለው አቋማቸውን ዛሬም እንደገፉበት ነው። ይህንኑ በኢትዮጵያ ህገ መንግስት አንቀጽ 39ና በአልጀር ስምምነት በማያጠራጥር መልኩ አረጋግጠዋል። አንቀጽ 39 የመጀመሪያው ክፍል ኢትዮጵያ ውስጥ ያለ ማንኛውም ብሔር አንዳንድ ፎርማሊቲዎችን እስካሟላ ድረስ ውሃ ቀጠነ ብሎ መገንጠል እንደሚችል በግልጽ ይደነግጋል። እንዲህ አይነት ቅድመ ሁኔታ ወይንም ምክንያት አልባ መገንጠል የዓለም አቀፍ ህግ የሚፈቅደው ተገንጣዩ
የሌላው ሀገር ቅኝ ግዛት ከነበረ ነው። ህወሓት ኢህአዴግም የኤርትራን መገንጠል የደገፈው ኤርትራ የኢትዮጵያ ቅኝ ግዛት ነች ከሚል እምነት ተነስቶ ነው። ኤርትራ የኢትዮጵያ ቅኝ ግዛት ነች ካለ ደግሞ ነፃነትን ወይም መገንጠልን ከመደገፍ ሌላ አማራጭ አልነበረውም። ምክንያቱም ቅኝ ግዛት የሆኑ ሀገሮች ነፃ የመውጣት ያልተገደበ መብት ስላላቸው የተቀረው የዓለም ክፍል ህብረተሰብ ድጋፉን እንዲለግሳቸው የተባበሩት መንግስታት ድርጅት ስለሚያሳስብ ነው። እንዲሁም በአልጀር ስምምነት አንቀጽ 41 ኢትዮጵያና ኤርትራ ለወሰናቸው መካከል የአፍሪካ አንድነት ድርጅት የካይሮ የመሪዎች ጉባኤ እንደ አውሮፓውያን አቆጣጠር በ1964 ዓ.ም ያሳለፈው ውሳኔ ለድንበር ኮሚሽን ውሳኔ ኢህአዴግ መሰረት ሲያደርገው ኤርትራ የኢትዮጵያ ቅኝ ግዛት ነች ከሚል እምነት ተነስተው ነው። ምክንያቱም ይህ የአፍሪካ አንድነት ድርጅት የመሪዎች ጉባኤ ውሳኔ አግባብነት የሚኖረው ከቅኝ ግዛት ነፃ ለሚወጡ ሀገሮች ብቻ ነው። ይህም ውሳኔ ቅኝ ግዛት የነበሩ የአፍሪካ ሀገራት ነፃ ሲወጡ በቅኝ ግዛት ጊዜ የነበረው ወሰን መከበር አለበት የሚል ሲሆን ህወሓት ይህንኑ ተቀብሎ ኤርትራ የኢትዮጵያ ቅኝ ግዛት በነበረችበት ጊዜ የነበራትን ድንበር እንዲከበርላት ተስማማ። እነዚህን የቅኝ ግዛት መርሆችን በመከተል ሻዕቢያና ህወሓት ፖሊሲዎቻቸውን ቀርጸው በመታገላቸው ቅኝ ግዛት ይሏት የነበረችው ኤርትራ ዛሬ ነፃ ወጥታለች። ለመሆኑ የህወሓትና አንዳንድ የሌሎች የኢትዮጵያ ብሔር ብሔረሰቦች መሪዎች አገሮች ቅኝ ግዛት ናቸው ሲሉ ቅኝ ግዛት ምን ማለት እንደሆነ፣ የቅኝ ገዢዎች ዓላማና ፍላጎት ምን እንደሆነ፣ እነዚህ ሁኔታዎች በኢትዮጵያ ውስጥ ሲንጸባረቁ እንደሆነ በቅጡ ተገንዝበውታል የሚለው ጥያቄ ያስነሳል። ቅኝ ግዛት በመሰረቱ ከ15ኛው እስከ 20ኛው በነበረው ክፍለ ዘመን አውሮፓውያን ወደ ሌሎች አህጉራት ተሻግረው በአገራቱ ህዝብ ላይ የጫኑት የአገዛዝና የብዝበዛ ስርዓት ነበረ። ዓላማቸው ትርፍ ፍለጋ በቅኝ ግዛቱ ተገዢው ህብረተሰብ ኪሳራ ለመበልጸግና የሃይማኖት ወይንም የፖለቲካ እምነት ለማስፋፋት ነበረ። ቅኝ ግዛት በአገሬው ተወላጆችና በወራሪ መጤዎች መሃል የጌታና የሎሌ ግንኙነት ይመሰረታል። ቅኝ ገዢዎች በዋና ከተሞቻቸው ተቀምጠው የቅኝ ግዛቱ ሀገርና ህዝብ የዕለት ተዕለት ኑሮውን መጻኢ ዕድሉን ይወስናሉ። ቅኝ ገዢዎች የተገዢዎችን ባህል በማንቋሸሽ ስብዕናቸውን በማሳነስ የበታችነት ስሜት እንዲደርስባቸው አድርገዋቸዋል። ቅኝ ገዢዎች እነዚህን ህዝቦች ለመግዛት የተፈጠሩ ናቸው የሚለውን እምነት በተገዢዎች ላይ በማሳደር በንብረትና በህይወታቸው ወሳኝ ሆነው ኖረዋል። ቀደም ሲል የህወሓት መሪዎች የማርክሲስት ሌኒኒስት እምነት አክራሪ ተከታዮች ስለነበሩ የኢትዮጵያና የኤርትራ ግንኙነት በዚህ በማርክሲስት መነጽር ያዩት ነበረ። በማርክሲስት ሌኒኒስት አስተሳሰብ የቅኝ ግዛት ዋናው ዓላማ ተገዢውን ህዝብ መበዝበዝ ነው። የቅኝ ግዛት ስርዓት የተቀነባበረ ብዝበዛ እያካሄደ ለቅኝ ገዢዎች ኢንዱስትሪ ጥሬ ዕቃ በጣም በርካሽ ዋጋ ወይንም በነፃ ማቅረብ ሲሆን ምርቱንም በተገዢው ህብረተሰብ ላይ መገልበጥና እንዲሁም የቅኝ ተገዢው መሬቱን ነጥቆ ለቅኝ ገዢዎች ማከፋፈል ነው። በእነዚህ የቅኝ ግዛት መስፈርቶች ሲሰላ የኢትዮጵያና የኤርትራ ግንኙነት የቅኝ ገዢና ተገዢ ነበር የሚያስብል አንድም ምክንያት የለም። ኢትዮጵያ ለየትኞቹ ፋብሪካዎቿ ነበረ ኤርትራን የምትበዘብዘው? በወቅቱ እንዲያውም የጥሬ ዕቃው ትራፊክ የሚያመዝነው ከኢትዮጵያ ወደ ኤርትራ ሲሆን በጊዜው ኤርትራ ውስጥ የነበሩ ኢንዱስትሪዎች ኢትዮጵያ ውስጥ ከነበሩት በቁጥር ይበልጡ ስለነበር የፋብሪካ ምርቶች ከኤርትራ ወደ ኢትዮጵያ ይጓዙ ነበር። በኢትዮጵያውያንና በኤርትራውያን መሃል የነበረው ግንኙነት የጌታና የሎሌ ሳይሆን የመከባበርና የመፈቃቀር የወንድማማችነትና የእህትማማችነት እንደነበር አንዳንድ ኤርትራውያን ከኢትዮጵያ በተባረሩ ጊዜ በግልጽ ታይቷል። አንዳንድ ኢትዮጵያውያን ኤርትራውያን ጎረቤቶቻቸውና ወዳጆቻቸውን ወደ ኤርትራ እንዳይላኩ ደብቀው መከላከል ሲያቅታቸው ደግሞ በእንባ እየተራጩ የሸኙባቸው ሁኔታዎች ታይተዋል። ዛሬ ኢትዮጵያ የባህር በር አያስፈልጋትም፣ በጎረቤት ሀገራት ወደቦች እንጠቀማለን የሚሉ የህወሓት መሪዎች በአንድ በኩል ኤርትራን ለማስገንጠል ሲጥሩ፣ በሌላ በኩል ደግሞ በመጀመሪያ ታላቋ ትግራይን ፈጥረው የትግራይ ሪፐብሊክን አቋቁመው የቀይ ባህር ሰላጤን ከታላቋ ትግራይ ጋር ለመቀላቀል ወጥነው እንደነበር ፕሮፌሰር ተኮላ ወርቅ ሀጎስ ያስገነዝቡናል። ኤርትራ የኢትዮጵያ ቅኝ ግዛት ነችና እንደ ማንኛውም ቅኝ ግዛት ነፃ መውጣት አለባት። ለዚህም የተራማጆች ድጋፍ የግድ ይላል የሚለው የጨቅላ አስተሳሰብ ከህወሓትም ውጭ ሌሎች ተስፈንጣሪ ማርክሲስት ሌኒኒስት ርዕዮተ ዓለም የሚከተሉ የነበሩ ጥቂት ኢትዮጵያውያን የሚያራምዱት አቋም ነበር። እነዚህ ጥራዝ ነጠቆች ቅኝ ግዛት ምን እንደሆነ፣ ቅኝ ገዢውና ተገዢው ምን አይነት የኢኮኖሚ የፖለቲካና የሶሻል ግንኙነት እንዳላቸው ተንትነው ተረድተው ሳይሆን በጊዜው ተራማጅ መስሎ ለመታየት የኤርትራንና የሌሎች ጎሳዎችን መገንጠል መቀበልና ማጠንጠን ያስፈልግ ስለነበረ ነው። ከዚህም አልፎ በእነዚህ ሰዎች አስተሳሰብ ማንኛውም ኤርትራዊ ነገር መወደስ፣ ማንኛውም ኢትዮጵያዊ ጉዳይ ደግሞ መንኳሰስ ነበረበት። በኢትዮጵያዊነት የሚያኮራ ምንም ነገር አልነበረም።
ጸረ ኮሎኒያሊስት ድሎች እንኳን ፊውዳሎችን በስልጣን ለማቆየት ካልሆነ በቀር ለሰፊው ህዝብ የሰጡት ጥቅም የለም በማለት ሲያንኳስሱ ተደምጠዋል። እንዲያውም ጉዳቱ አመዝኗል ሲሉ የሚከራከሩም አልጠፉም። በእነዚህ ሰዎች እይታ ኤርትራውያን ለ60 ዓመታት በጣሊያን ስለተገዙ እንደሰለጠኑ ሲቆጥሯቸው፣ ኢትዮጵያውያንን ግን ትናንት ከዛፍ የወረዱ አድርገው የሚያዩ ነበሩ። እነዚሁ ተስፈንጣሪ ግራ ዘመም እምነት ተከታይ ኢትዮጵያውያን በበታችነት ስሜት ተለክፈው ስለነበር ኤርትራውያን ከሌሎች ኢትዮጵያውያን ይበልጥ በተፈጥሮ ብልህ ናቸው ከማለት እንኳን አይመለሱም ነበር። ከኢትዮጵያውያን ተራማጅ የፖለቲካ ድርጅቶች አንዳንዶቹ ኤርትራውያን ለሰብአዊና ፖለቲካዊ መብቶቻቸው ሲታገሉ ሊደግፉ ይገባል ከማለት ሌላ ከህወሓት በስተቀር ማንኛውም ኢትዮጵያዊ የፖለቲካ ቡድን ኤርትራ የኢትዮጵያ ቅኝ ግዛት ነች፣ ተገንጥላ ነጻ ትውጣ፣ የኢትዮጵያና የኤርትራ ህዝብ ይለያዩ፣ የኢትዮጵያ የባህር በር ይዘጋ ያለ የለም። በጊዜው ዋነኞቹ ተራማጅ ይባሉ የነበሩት የፖለቲካ ፓርቲዎች የኢትዮጵያ ህዝብ አብዮታዊ ፓርቲና የመላ ኢትዮጵያ ሶሻሊስት ንቅናቄ በኤርትራ መገንጠል ተመሳሳይ አቋም ያራምዱ ነበር። ኢህአፓ በኢትዮጵያ በሙሉ በኤርትራ ጭምር በደርግ ይደረግ የነበረውን ጨካኝና መጠነ ሰፊ ሰብአዊ መብት ጥሰቶች በጽኑ ተቃውሟል። በዚህም ትግል ወጣት የኢህአፓ አባላትና መሪዎቹ ከባድ መስዋዕትነት እንደከፈሉ የትናንት ትዝታ ነው። ኤርትራ ኢትዮጵያ ቅኝ ግዛት ነችና ነጻ ትውጣ፣ የባህር በሮቿ ይዘጉ የሚል አቋም ኢህአፓ እንዲቀበል ሻዕቢያ ከፍተኛ ጫና ቢያደርግበትም ኢህአፓ ይህን አቋም ለማራመድ እስከ መጨረሻው ፈቃደኛ አልሆነም። በዚህ ምክንያት ኢህአፓ ከሻዕቢያና ከህወሓት ጋር ከፍተኛ ውዝግብ ውስጥ ገብቶ በዚህ አቋሙ በሻዕቢያ በሚደገፈው ህወሓት ግፊት አሲምባን ለቆ እንዲወጣ ተገዷል። መኢሶንም በጊዜው የደርግ ፖሊሲ ተጋሪ ወይንም ቀያሽ ስለነበር ኤርትራ ተገንጥላ አገሪቱን ወደብ አልባ ማድረግ በጽኑ ይቃወም ነበር። በዚህ ጊዜ የህወሓት ኢህአዴግ ቡድን መሪ አቶ መለስ ዜናዊ አደራዳሪው ያነሳው ጥያቄ ለድርድሩ ምንም አግባብነት እንደሌለው በመግለጽ የኢትዮጵያ የባህር በር መብት ጥያቄ በዚሁ ተቋጭቶ በፕሮፌሰር ጸጋዬ መብራቱ አባባል በአንድ ሰው አይን ጥቅሻ ኢትዮጵያ በ60 ዓመታት ውስጥ ለመጀመሪያ ጊዜ ከቀይ ባህር ሰላጤ ሙሉ በሙሉ ተገለለች። የህወሓት መሪዎች የአልጀርስ ስምምነት ድርድር ከመጀመሩ ቀደም ብለው የህወሓትን ፖሊሲ በማንጸባረቅ በተደጋጋሚ በተለያዩ ሚዲያዎች አሰብ የኤርትራ አካል ነች፣ ወሰን መካለሉም አጼ ሚኒሊክ ጣሊያኖች ጋር በፈረሟቸው ውሎች መሰረት እንደሚሆን አስታውቀው ነበር። ይህም በአቶ በላይ አባይና በአቶ ዘሩ ከሽን እይታ ገና በድርድር ወቅት ኢትዮጵያ አሰብ ይገባኛል የሚል ጥያቄ እንደማታነሳ በድርድሩ ተሳታፊ ለነበሩ ለኤርትራ መንግስት፣ ለተባበሩት መንግስታት ድርጅት፣ ለአፍሪካ አንድነት ድርጅት፣ ለአውሮፓ ህብረትና ለዩናይትድ ስቴትስ ለማስተዋወቅ ነበር። ቢያነሱት እንኳን በኢህአዴግ በኩል ተቀባይነት እንደማይኖረው ለማስታወስና በቅድሚያ ጥያቄ በእንጭጩ ለማስቀረት ነበር። ህወሓት የኢትዮጵያ የባህር በር መብትን ማስከበርና አሰብን ወደ ኢትዮጵያ የመመለስ ሀሳብ ጭራሹን እንደሌለው የሚያመላክት የኢህአዴግ ያሁኑም ይሁን የወደፊት ፖሊሲ አቶ መለስ ዜናዊ ከአስመሪኖ ድረገጽ ባለቤት ከአቶ ተስፋ ልደት መሐረነ ጋር ባደረጉት ቃለ ምልልስ ቁልጭ አድርገው አስቀምጠውታል። አቶ መለስ እንዳሉት ይህ አሰብን እንይዛለን እንወራለን የሚል አካሄድ ከዚያው ከዘውዳዊ ትምክህታዊ አስተሳሰብ የሚመነጭ ነው። ሁለተኛ ደግሞ ይህ አስተሳሰብ የተጠናወታቸው ሰዎች ከዘመነ ግሎባላይዜሽን ጋር አብረው ሊሄዱ ያልቻሉ ከድንጋይ ዘመን አስተሳሰብ ያልተቀላቀሉ ናቸው። አሰብን ካልያዝን እያሉ ይፎክራሉ። ተግባራዊ ለማድረግ በአሰብ ላይ ወረራ እስካልተፈጸመ ድረስ እርምጃ ልንወስድባቸው አንችልም ብለው ነበረ። ከዚህ በተቃራኒ አቶ መለስ ዜናዊ በአንድ ወቅት ከሲአይኦ ፖል ሄንዝ ጋር ባደረጉት ሚስጥራዊ ውይይት ትግራይ የባህር በር እንዲኖራት እንፈልጋለን፣ ይህ ደግሞ የሚሆነው በኤርትራ በኩል ነው፣ ኤርትራ የኢትዮጵያ አካል ሆነችም አልሆነችም ወደብ ያስፈልገናል ብለው ነበረ። ትግራይ የኢትዮጵያ አካል እንደመሆኗ መጠን ወደብ ብታገኝ ጥቅሙ ለመላው ኢትዮጵያ ስለነበር ትግራይ ወደብ ቢኖራት ኢትዮጵያውያን እሰይ ባሉ ነበረ። ይህ የትግራይ ወደብ ያስፈልጋታል የሚለው የአቶ መለስ አቋም መቼና ለምን እንደተቀየረ አይታወቅም። ይህ ሁሉ የአቶ መለስ ማስፈራራትና ስጋት ለምን እንዳስፈለገ ግልጽ አይደለም። ምክንያቱም የወደፊቱ ባይታወቅም እስካሁን በጽሁፍም ይሁን በቃል አንድም ኢትዮጵያዊ የኢትዮጵያ የመከላከያ ኃይል ታንክ አሽከርክሮ ሳንጃ ወድሮ አሰብ ዘልቆ ጦር ኃይል አሰብን ይያዝ ያለበት ጊዜ የለም። ይህ ማለት ግን የአሰብ ጉዳይ በሰላማዊ መንገድ ብቻ ይስተናገድ የሚለው አቋም ለወደፊት ሊሸረሸር አይችልም ማለት አይደለም። ሉዓላዊ ግዛታችን አሰብ አስፈላጊ በሆነ በማንኛውም መንገድ ሁሉ ማስመለስ ይገባል የሚሉ ኢትዮጵያውያን ቁጥር
እየተበራከተ ሄዷል። ከላይ በተጠቀሰው በአቶ መለስ አባባል ኢህአዴግ የኤርትራ አካል አድርጎ በሚቆጥረው በአሰብ ላይ ጥቃት ቢደርስ ኢህአዴግ የኢትዮጵያ ወጣቶችን በማሰለፍ ኤርትራን እንደሚታደጉ አቶ መለስ ግልጽ አድርገውታል። እነዚህ አባባሎችን በማጠናከር አቶ ስብሃት ነጋም ለድምፅ ወያኔ ሬዲዮ በሰጡት ቃለ ምልልስ ህወሓት ኢህአዴግ አሁንም ቢሆን የኤርትራ ሉዓላዊነትን የሚፈታተን ኃይል ከወጣ ህወሓት ኢህአዴግ ከኤርትራ ህዝብ ጎን እንደሚቆም አረጋግጠዋል። ይህ የአቶ ስብሃት ነጋ አባባል እንዴት እንደሚያዩት አቶ መለስ ተጠይቀው ሲመልሱ ከድርጅታችን መግለጫዎች አብሮ የሚሄድ ይመስለኛል ብለው ነበረ። ሌላው የኢህአዴግ አሰብ ፖሊሲ ጠቃሚ የሚሆነው የመንግስት ኮሚኒኬሽን ሚኒስትር አቶ በረከት ስምኦን ለእንግሊዝ ብሮድካስቲንግ ኮርፖሬሽን ባልደረባ ለሚስተር ሮቢን ዋይት ጥያቄዎች የሰጡት መልስ ነው። ሚስተር ሮቢን ዋይት አሰብን አስመልክቶ አቶ በረከትን ለጠየቋቸው ጥያቄዎች እንደሚከተለው መልሰውለታል። እኛ የአሰብን ወደብ አንፈልገውም። መንግስታችን አቋሙን በግልጽ ነው ያስቀመጠው። በአልጀርስ ስምምነቱ ላይ የትኞቹ አካባቢዎች የኛ እንደሚሆኑ በትክክል አስቀምጠናል። በዚህ ወቅት የአሰብ ወደብ ከጥያቄያችን ውስጥ አልተካተተም። ጥቂት ኢትዮጵያውያን የአሰብ ወደብ የኢትዮጵያ ግዛት አድርገው ያስባሉ። ነገር ግን አብዛኛው የኢትዮጵያ ህዝቦች አሰብን አይጠይቁም። ምክንያቱም የአሰብ ወደብ የኤርትራ ሉዓላዊ ግዛት መሆኑን ስለሚያውቁ ነው። አሰብ የኢትዮጵያ የተፈጥሮ የባህር በር ነች ይላሉ። ጅቡቲም ቢሆን እንደዚሁ ተመሳሳይ ጠቀሜታ አለው። የቅኝ ግዛት ውሎች አሰብን የኢትዮጵያ አካል አድርገው ባለማካለላቸው የይገባኛል ጥያቄ ለማንሳት የምንሄድበት ምክንያት አይኖርም። አቶ በረከት እንደሚሉት ጥቂት ኢትዮጵያውያን አይደሉም አሰብ የኢትዮጵያ ግዛት ነች የሚሉ ህልቁ መሳፍርት ከሊቅ እስከ ደቂቅ ከገበሬው እስከ ምሁሩ በጠቅላላው መላው ኢትዮጵያ ህዝብ ነው አሰብ ኢትዮጵያ ነች የሚለው። በቤተ መንግስት ቅጥር ግቢ ሳይወሰኑ እንደ ልባቸው በአዲስ አበባና በተቀረው የሀገሪቱ ከተሞች በገጠሩም ተዘዋውረው በማየትና በመስማት ከአቶ በረከት ይበልጥ አሰብን በተመለከተ የህዝቡ ስሜትና እምነት ሊያውቁና ሊገመግሙ የሚችሉት አቶ ኃይለ ሚካኤል ገብረ አናንያ ከህዝቡ የሚከተለውን አድምጠዋል። ይህ የባህር በር ጉዳይ የኢትዮጵያ ህዝብ ተቀብሎታል ብሎ ዝም ማለት ያስቸግራል። ምክንያቱም ህዝቡ በሆቴሉና በየካፌው የሚናገረው ስለዚህ ጉዳይ ነው፣ በፖለቲካ ስብሰባ የሚናገረው ይህንኑ ነው በማለት የታዘቡትን ገልጸዋል። በደርግ በህወሓትና በሻዕቢያ መካከል የተደረጉ ፍልሚያዎችን አስመልክቶ የፖለቲካና የጦርነት ትንታኔ በማድረግ ጥልቅ ምርምር ያደረጉት ፕሮፌሰር ገብሩ ታረቀ የሚከተለውን ጽፈዋል። ህወሓት ትግራይ ውስጥ ደርግን ባያሸንፍ ኖሮ የኤርትራ ነጻነት ለዘላለም ባይሆንም ላልተወሰነ ጊዜ ሊዘገይ ይችል ነበር ብለዋል። ይህ ማለት ህወሓት ሻዕቢያን በጦርነት ባይረዳ ኖሮ ኤርትራ ከኢትዮጵያ ጦር ኃይል የመገንጠልና የባህር በር መዘጋት እጅግ ቢያንስ አጠራጣሪ በሆነ ነበረ። የህወሓት ሻዕቢያን መርዳት ቀደም ሲል በሻዕቢያና በደርግ መሃል ተደጋግሞ የተሞከረው የሰላም ድርድር እንዲቀር አስተዋጽኦ አድርጓል። የባህር በር አስረካቢዎች አቋም ለማጠቃለል ያህል ኢህአዴግ አሰብን ለኤርትራ ለማስረከብ የነበረው ጉጉት ጥቅምት 11 ቀን 1995 ዓ.ም በወጣው ኢህአዴግ ልሳን የሆነው አብዮታዊ ዲሞክራሲያዊ ጋዜጣ የጻፈውን በመገምገም ኢትዮጵያ የተባለው ሳምንታዊ መጽሔት የሚከተለውን ጽፏል። ኢትዮጵያ አወዛጋቢነት በሌላቸው ቦታዎች ማለትም በመላው ምስራቃዊ ወሰን ድንበር በአስቸኳይ እንዲካለል የኢህአዴግ መንግስት የሚያደርገው ግፊት ታዛቢዎችን አስገርሟል። የአሰብ ወደብ የኤርትራ ግዛት ሆኖ እንዲቀጥል ተጨማሪ ማረጋገጫ እንዲሰጥ ከኤርትራ በላይ የኢትዮጵያ መንግስት የሚያደርገው ግፊትና አቶ መለስ ቀይ ባህር ሲነሳባቸው የሚበሳጩበት ምክንያት ከማስገረምና ከማሳዘንም አልፎ ይበልጥ አሳሳቢ ሆኗል። አዘግቷል ሲባል የሁሉም የህወሓት አመራሮችን አያጠቃልልም። ጥቂትም ቢሆኑ በየጊዜው ድምጻቸው ባይሰማም የኢትዮጵያ የባህር በር አልባ መሆን የሚቆረቁራቸው አንዳንድ የህወሓት አመራር አባላት እንደነበሩ አቶ አሰግድ ገብረስላሴ የህወሓት መስራች አባልና የአረና ትግራይ ማዕከላዊ ኮሚቴ አባል ከአውራምባ ታይምስ ጋር ባደረጉት ቃለ ምልልስ ገልጸዋል። በዚህ ቃለ ምልልሳቸው ኢህአዴግ በታሪኩ ዲሞክራሲያዊ ሆኖ አያውቅም፣ የተለየ ሀሳብ የሚያቀርቡ ወገኖችም ጠላት አድርጎ ስለሚያያቸው ባለው አቅም ሁሉ ለመታገል ወደ ኋላ አይልም ካሉ በኋላ ኢህአዴግ የኤርትራ መንግስት ለማስወገድ በቅርቡ የአቋም ለውጥ አድርጓል ወይ ለሚለው ጥያቄ ሲመልሱ ዋናው ነገር ይህ የኤርትራ መንግስትን የማስወገድ ነገር እስከ ድረስ ይሄዳል፣ ያለ አግባብ ያጣናቸውን መብቶቻችንን ያረጋግጥልናል ወይ